የማታመሰግኑ ሰዎች፣ ክብር የሚባል ነገር ለእግዚአብሔር የሌላችሁ ሁልጊዜ በእንጉርጉሮ የምትኖሩ ሰዎች፣ ህይወታችሁ በእጭ የተሞላ ሰዎች እሱን ተውና ተመስገን በሉ። በምን ውስጥ ቸር ያለውበትን እኮ መከራታ እኮ አመስግኑ። ውስጡ ይበቃኛል ተመስገን፣ ይበቃኛል ጤና ስለሰጠኸኝ ተመስገን። ይሄስ ቢሆን ለልጆቼ ስለሰጣችሁ ጤንነት ተመስገን። እግዚአብሔር ሆይ ተመስገን። ክብር ላንተ ይሁን። ደሞ ዛሬ እንደገና ሰጠ፣ ነጋ፣ እንደገና ደግሞ ነጋ፣ እንደገና ብርሃን አዩ። ተመስገን ጌታ ሆይ ተመስገን። ጳውሎስና ሲላስ ምንድነው ያደረጉት? እንደዛ ተገርፈው፣ እንደዛ ተደብድበው፣ እንደዛ ቆስለው አምጥተዋቸው ወህኒ ቤት ውስጥ ጠርቀዋቸው በግንድ ግጥም አድርገው አስረዋቸው። መጠረቅ እኮ ማለት ወንድሜ እንደ አህያ ነው። በጠፍራ አድርገው ተጭኖ እስኪል ድረስ ጠፍረዋቸው ቆስለው ታስረው እዛ ጭንቀት ውስጥ ሆነው እነሱ በዜማ አመሰገኑት ይላል። እዛ ውስጥ ሆነው ይመሰገናሉ። አመሰግነው። ለምን? እግዚአብሔር የሚመሰገን አምላክ ነው። እንደዚህ አይነት ችግር ውስጥ ሆኖ ይመሰገናል። ተደብድቦ ይመሰገናል። ታስሮ ይመሰገናል። ጭንቅ ውስጥ ሆኖ እግዚአብሔር የሚመሰገን አምላክ ነው።